ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ቪዲዮአችን ወይም ትምህርታችን ደግሞ በቃሌ መሰረት የተለያዩ ጥያቄዎችን ይዤላችሁ እንደምመጣና ጥያቄዎችን ፕራክቲስ ወይም ደግሞ ልምምድ እንደምናደርግ ቃል ገብቼላችሁ ነበረ። ሰው ዛሬ የተለያዩ ጥያቄዎችን በአማርኛው ምን ማለት እንደሆነ በምርጫ ማለት ነው። ከዚህ ጋር ጥያቄዎች አሉ። የጥያቄዎች መልስ ደግሞ ከዚህ ጋር በምርጫ ተቀምጧል ማለት ነው። የትኛው እንደሚሆን እያንዳንዱን እየተለማመርነን እንዴት እንደሆነ የምንመማር ይሆናል። ከናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ ማየት ወይም ደግሞ መከታተል ለሚሆነው እነዚህን ጥያቄዎች ከሰራን በኋላ ደግሞ እናንተ ራሳችሁን የምትፈትሹበት የተለያዩ ጥያቄዎችን ከዚህ ቀጥላችሁ የምታገኙ ይሆናል። ቪዲዮውን እስከ መጨረሻው ማየት አትርሱ። ወደ ትምህርቱ እንሂድ። ኦኬ፣ ወደ ዛሬው ትምህርት ስንሄድ እንደነገርኳችሁ ጥያቄና መልስ ክፍል 1 ይላል። ከተመቻችሁ ቪዲዮ ወይም ደግሞ ትምህርቱ እየከፋፈልነን ክፍል 1 ክፍል 2 እያልኩ ይጀላችሁ የመመጣ ይሆናል ማለት ነው። ትምህርቱን ላይክ ሼር በማድረግ ጀምሩት። ወደ ትምህርቱ እንሂድ። ኦኬ፣ ወደ መጀመሪያው ጥያቄ ስንሄድ የመጀመሪያው ጥያቄ ምን ይላል? እስኪ መጀመሪያ ጥያቄው እናንብ። ጥያቄ ቁጥር 1 ምን ይላል? እስኪ እናንብበው። የመጀመሪያው ምን ተብሎ ይነበባል? አይቲ ኢት ተብሎ ይነበባል። ከዛ ወደዚህኛው ስንሄድ አይኤስ ኢዝ ብለን እናነባዋለን። ኦኬ፣ ይስ ምን ይላል? ኤንኦ እንደ ኖ ይነበባል፣ እንደ ኖ። ከዛ ኤምዋይ ማይ ተብሎ ይነበባል። ኦኬ፣ ወደ መጨረሻው ስንሄድ ኤፍኤን እንደ ፋ ማንበብ፣ እንደ ፋ። ዩ ሳይለንት ነች ወይም ደግሞ አትነበብም። ለምን? ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ ሲመጡ የመጀመሪያው ሲነበብ ሁለተኛው አይነበብም ስላልን ማለት ነው። ከዛ ኤልን እንደ ል ማንበብ፣ ቲን ደግሞ እንደ ት። እስኪ አሁን በአንድ ላይ አገጣጥመን እናንብበው። ፋ ል ት ፋልት። አሁን ይሁን ምን አላልኳትም፣ አላነበብኳትም ማለት ነው። አላነበብኳትም። እስኪ አሁን በአንድ ላይ እናንበው። ኢት ኢዝ ኖ ማይ ፋልት። ኢት ኢዝ ኖት ማይ ፋልት። ኢት ኢዝ ኖት ማይ ፋልት። ከዚህ ጋር ምን አለ? ኩዌሽን ማርክ አለ። ሰው ለዚህ ጥያቄ የትኛው መልስ ይሆናል? ወደ ምርጫዎች ስንሄድ ኤ ምን ይላል? የለም ማለት ነው ይላል። ኢት ኢዝ ኖ ማይ ፋልት ማለት የለም ማለት ነው። በአማርኛው ስንፈታው የለም እንደማለት ነው ይላል። ኦኬ፣ ወደ ቢ ስንሄድ እኔ ነኝ ኢት ኢዝ ኖ ማይ ፋልት ማለት እኔ ነኝ ይለናል። እኔ ነኝ እንደማለት ነው ይላል። ኦኬ፣ ወደ ሲ ስንሄድስ? ሲ ደግሞ ምን ይላል? የኔ ጥፋት አይደለም ይላል። ኢት ኢዝ ኖ ማይ ፋልት ማለት የኔ ጥፋት አይደለም ነው በአማርኛው ይለናል። ወደ መጨረሻው ስንሄድ ዲ ምን ይላል? አላውቅም ማለት ነው የሚል ተቀምጦ እናገኛለን። ሰው ከነዚህ ከአራቱ ምርጫዎች ውስጥ የትኛው መልስ ይሆናል? ኢት ኢዝ ኖ ማይ ፋልት ለሚለው ጥያቄ በአማርኛው ትክክለኛ ትርጉም ከነዚህ ከአራቱ ምርጫዎች ውስጥ የትኛው ይሆናል? እስኪ ሞክሩት። ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ ነው የሚሆነው? ማን ይሆናል? አሁን ከዚህ ጋር ኖ ማለት አፍራሽ ነው ወይም ደግሞ ኔጌቲቭ ነው። ሰው ኢት ኢዝ ኖ ማይ ፋልት ማለት ደግሞ ምን ማለት ነው? ጥፋት እንደማለት ነው። ጥፋት። ከዛ ኢት ኢዝ ኖ ማይ ፋልት ማለት ምን ማለት ነው? የኔ ጥፋት አይደለም ማለት ነው። ሰው ከነዚህ ከአራቱ ምርጫዎች ውስጥ የትኛው ይሆናል ማለት ነው? የኔ ጥፋት አይደለም የሚለው የትኛው ነው? ሲ ላይ ያለው ማለት ነው። ሲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ትክክለኛ መልስ ይሆናል። የኔ ጥፋት አይደለም የሚለው ትክክለኛ መልስ ይሆናል ማለት ነው። እሺ፣ ወደ ሁለተኛው ጥያቄ ስንሄድስ? የሁለተኛው ጥያቄ ደግሞ ምን ይላል?
እስኪ እናንበው። መጀመሪያ ጥያቄው ምን ይላል? አይን እንደምናነባታለን። አይን እንደ አይ ማንበብ። ከዛ ኤኤም አም ተብሎ ይነበባል። እሺ ኤንኦ እንደ ኖ፣ ቲን ደግሞ እንደ ት ማንበብ፣ እንደ ት በአንድ ላይ ሲነበብ ኖት ተብሎ ይነበባል። እሺ ወደ ቀጣዩ ስንሄድ ኤፍኢ እንደምን ይነበባል? እንደ ፍ ይነበባል፣ እንደ ፍ። ከዛ አንዷን ኤል ታልፉና ኤል አይን እንደ ሊ ማንበብ፣ ኤንን እንደ ን፣ ጂን ደግሞ እንደ ግ ማንበብ። በአንድ ላይ ሲነበብ ፍ ሊ ን ግ ፍሊንግ። ኦኬ የመጨረሻው ምን ይላል? የመጨረሻው አርን ኢ አድርጓት ደብሊው ኢ ነው መሆን ያለበት። አር ሳትሆን ኢ ነው መሆን ያለባት። ሰው ደብሊው ኢ ሲሆን ደብሊው ኢን እንደ ዊ እናነባዋለን። ኤል ደግሞ እንደ ል ይነበባል። በአንድ ላይ ሲነበብ ዌል ተብሎ ይነበባል። እንደነገርኳችሁ አር ኢ ስትሆን ማለት ነው። በስተት ነው አር የተባለች። እስኪ አሁን ሙሉ እናነበው። አይ አም ኖት ፍሊንግ ዌል። አይ አም ኖት ፍሊንግ ዌል ምን ማለት ነው? እስኪ እንየው። ኤ ድካም ይሰማኛል ማለት ነው ይላል። ኦኬ ወደ ቢ ስንሄድ ጤንነት አይሰማኝም እንደ ማለት ነው ይለናል። ወደ ሲ ስንሄድ ይመቸኛል ማለት ነው ይላል። ዲ አሪፍ ነው፣ አይ አም ኖት ፍሊንግ ዌል ማለት አሪፍ ነው እንደማለት ነው የሚል ነገር ተቀምጧል። ሰው ከነዚህ ከአራቱ ምርጫዎች ውስጥ ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ ይሆናል? እስቲ የትኛው ይሆናል? መልሱን ከመናገሬ በፊት እስኪ እናንተ ሞክሩ። ማን ይሆናል? ኦኬ አሁን አይ አም ስንል እኔ ማለት ነው። እኔ ኖት ስንል ደግሞ አፍራሽ ነው ወይም ደግሞ ኔጌቲቭ ነው። ከዛ ፊሊንግ ስሜት እንደማለት ነው፣ ስሜት። ከዛ ዌል ማለት ደግሞ ዌል ማለት ደህና ማለት ነው፣ ደህና። ኦኬ ሶ አይ አም ኖት ፊሊንግ ዌል ስንል ምን አይሰማኝም ማለት ነው? ምን አይሰማኝም ማለት ነው? ጤንነት አይሰማኝም ማለት ነው። ጤንነት አይሰማኝም። ሶ ከአራቱ ምርጫዎች ውስጥ የትኛው ነው ጤንነት አይሰማኝም የሚል ያለው? ቢ ማለት ነው። ቢ ጤንነት አይሰማኝም ወይም ደግሞ ጥሩ ስሜት አይሰማኝም የሚል መልስ ይሆናል ማለት ነው ለሁለተኛው ጥያቄ። ሰው አይ አም ኖት ፊሊንግ ዌል ስንል ጤንነት አይሰማኝም ማለት ነው። ኦኬ የሁለተኛውን ጥያቄ በዚህ ካየን ወደ ሶስተኛው ስንሄድ የሶስተኛው ምን ይላል? ደብሊው ኤች ኢ አር ኢ በአንድ ላይ ምን ብለን እናነበው ይህን ቃል? ዌር ብለን እናነባዋለን። ከዛ አይ ኤስ ኢዝ ተብሎ ይነበባል። ኢዝ። እሺ እንደገን ቲ ኤች ኢ ሁሌ ምን ተብሎ ይነበባል? ዘ ብለን እናነባዋለን። ኦኬ ወደ መጨረሻው ሰነድ ኤች ኦ እንደ ሆ ይነበባል፣ እንደ ሆ። ኤስን እንደ ስ፣ ፒ አይ እንደ ፒ እናነባዋለን። ቲኤ እንደ ታ፣ ኤል እንደ ል በአንድ ላይ ሲነበብ ሆ ስ ፒ ታ ል ሆስፒታል ተብሎ ይነበባል። እስኪ ሞ እናነበው። ዌር ኢዝ ዘ ሆስፒታል፣ ዌር ኢዝ ዘ ሆስፒታል ይለናል። ዌር ኢዝ ዘ ሆስፒታል ማለት ምን ማለት ነው ወደሚለው ስንሄድ ኤ ቤቱ የት ነው ማለት ነው ይላል። ቢ ሆስፒታሉ የት ነው። ሲ ሐኪም ነኝ ይላል። ሶ ለሶስተኛው ጥያቄ ትክክለኛ ፍቺው የትኛው ይሆናል? ኤ ነው፣ ቢ ነው ወይስ ሲ ነው? እስኪ የእናንተን መልስ ያዙ። ኤ ነው፣ ቢ ነው፣ ሲ ነው? እስኪ ከሶስቱ አንዱን ምረጡ እና ወደ መልሱ እንሄዳለን ማለት ነው። አሁን ዌር ማለት የት ማለት ነው? ቦታን ነው የሚያመለክት። ዌር ማለት የት ማለት ነው?
ሆስፒታል ማለት ደግሞ ሰዎች የሚታከሙበት ቦታ ወይም ደግሞ ሰዎች የሚታከሙበት ቤት እንደማለት ነው። ሶ where is the hospital ስንል ሆስፒታሉ ወይም ደግሞ ሐኪም ቤቱ የት ነው ማለት ነው። የት ነው። ሶ አሁን ኤ ቤቱ የት ነው የሚል አይሆንም። ወደ ቢ ስንሄድ ሆስፒታሉ የት ነው? እሺ ይህን እንይዛለን። ሲ ምን ይላል? ሐኪም ነኝ ይላል። ሶ ሲ እና ኤ ጭራሽ መልስ አይሆኑም ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ማን ነው? ቢ ነው። ቢ ምን ማለት ነው? ሆስፒታሉ የት ነው ማለት ነው። ትክክለኛ የአማርኛ ፍቺ ወይም ደግሞ ትርጉሙ ማለት ነው። ኦኬ እንግዲህ በእርግጠኝነት ቪዲዮ ወይም ደግሞ ትምህርቱ እንደተመቻችሁ አልጠራጠርም። ከዚህ ቀጥላችሁ ደግሞ የተለያዩ ጥያቄዎች አሉ። እነዚህን ጥያቄዎች ሰርታችሁ በኮመንት ሴክሽን በኩል ወይም ደግሞ በቴሌግራም ግሩፕ ሊንካችን በኩል ፎርዋርድ ብታደርጉልኝ እኔ ትክክለኛውን ትክክል ነው ብዬ ስህተቱን ደግሞ ስህተት ነው ብዬ አርሜ መልሼ የምልክላችሁ ይሆናል ማለት ነው። በደንብ ፕራክቲስ ልምምድ ያድርጉባቸው፣ ይጠቅሟቸዋል ብዬ በጣም መርጬ ይጠቅሟቸዋል የምላችሁን ጥያቄዎች ነው ወደ እናንተ ይዤላችሁ የመጣሁ። እንግዲህ እናንተ ደግሞ በደንብ መለማመድ ፕራክቲስ ማድረግ ይኖርባቸዋል ማለት ነው። ኦኬ እንግዲህ ጥያቄዎች እነዚህ ናቸው። እንግሊዘኛ የተለያዩ ጥያቄዎችን መለማመድ ይላል። ሰው ወደ 10 የሚደርሱ ጥያቄዎች አሉ። ጥያቄዎች ማለት ነው። ሰው ከእናንተ የምፈልገው ምንድነው? የነዚህ ጥያቄዎች የአማርኛ ትርጉማቸው ምንድነው? ለምሳሌ አሁን የመጀመሪያው ምን ይላል? ዱ ዩ ላይክ ኮፊ ይላል። ምን ማለት ነው? ዱ ዩ ላይክ ኮፊ ማለት ምን ማለት ነው? የሁለተኛውንም የሶስተኛውንም እስከ 10 ያሉትን ጥያቄዎች በደንብ እያነበባችሁ በአማርኛው ትርጉማቸውን ጽፋችሁ በኮመንት ሴክሽን በኩል ወይም ደግሞ በቴሌግራም ግሩፕ ሊንካችን በኩል ፎርዋርድ አድርጉልኝ። እኔ እንዳልኳችሁ አርሜ ትክክሉን ትክክል ብዬ ስህተቱን ደግሞ ስህተት ነው ብዬ የመመልስላችሁ ይሆናል ማለት ነው። እነዚህን ጥያቄዎች ተለማመዱ። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በክፍል 2 ቪዲዮ ወይም ደግሞ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ